አሜሪካን ከዚህ በኋላ በዲቪ ሎተሪ ማንንም ወደ ሀገሬ እንዳይገባብኝ ስትል ገልጻለች። ትራምፕ ባክ ደቂቃ ጨምርልን በማርያም ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ ዓመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው። ቲክቶከር ኦፍ ዘ ኢየር ሽልማቱ ደግሞ አፓርትመንት እንደሆነ ተናግራቸዋል። ተጸዳድቶ ቢጠብቀኝ ደስ ይለኛል። ጋስትሪክ አሲድ የሚል ቅጽል ስም አውጥተ በጓደኞቼ መቀለጃ አደረክኝ በማለት የአጎቱን ልጅ የገደለው ግለሰብ በእስራት መቀጣቱ ተሰምቷል። ዋት አንተ ባወጣልኝ ቅጽል ስም ሰው ሁሉ ያንጓጥጠኛል በማለት በስለታሙ ሜንጫው በ7 የተለያዩ ሰውነት ክፍሎች ላይ በመምታት ህይወቱ እንዲያልፍ አድርጎታል። ለድፍረቱ ነው። እግዚአብሔርን እንዲህ ደፋር ነው። ቤት ክራይ አለ እንዴ? ቤት ክራይ አለ ምን አይነት ቤት ነው? ዲያስፖራው በጣም አሪፍ ዲያስፖራው የሚል ፊልም ደግሞ ወጥቷል። ከባምቢ ጋር የተሰራው ፊልም እና ከዓለም ሰንገድ ጋር ፊልም መስራቷ ከታወቀ በኋላ ተረጋግጧል ማለት ነው። ጆንዳኔ ተከታ አረ እመቤቴ ደስ አለሽ ሊነፋሽ ነው። ይሄ እግዚአብሔር ምስክሬ ምንም መጥፎ ነገር የለበት ሰው አንድ መጥፎ ነገር የለበት። እግዚአብሔር አዶናይ ባይገባበት ኖሮ ሐቅ ለመናገር የዘፈን እናቴ ትምት አንዴም ላይ ነው ይታያል። ሰላም ጋይስ፣ በድጋሚ ተገናኝተናል በሌላ ቪዲዮ። በዚህ ቪዲዮ ላይ ሌሎችን በጣም ብዙ ቪዲዮዎች አሉ። የሰሞኑ መነጋገሪያ የሆኑ ቪዲዮዎች ጠቅላላ ተካተውላችኋል። ቪዲዮውን እስከ መጨረሻው ማየታችሁ እንዳረሱ። ቀጥታ ወደ ቪዲዮ እንሄዳለን። ጋስትሪክ አሲድ የሚል ቅጽል ስም አውጥተ በጓደኞቼ መቀለጃ አደረክኝ በማለት የአጎቱን ልጅ የገደለው ግለሰብ በእስራት መቀጣቱ ተሰምቷል። ዋት ማለት እንዲያገዘው ጠይቆ ተያይዘው ወደ ጫካ እንደሄደም ተነግሯል። ጫካ ውስጥም የደበቀውን ሜንጫ የተባለ ሰዎችን ለተለያዩ የስራ የሚጠቀሙበት ስለታም ብረት በማውጣትም አንተ ባወጣልኝ ቅጽል ስም ሰው ሁሉ ያንጓጥጠኛል በማለት በስለታሙ ሜንጫው በ7 የተለያዩ ሰውነት ክፍሎች ላይ በመምታት ህይወቱ እንዲያልፍ አድርጎታል። ምን አይነት ዘመን ላይ እንደደረስ ነው ግን እንዴ? ቢች ቦይ ሲሲ ቢች እኔ አላቅም። መቀለድም ከባድ እየሆነ ነው ጋይስ፣ ተጠንቀቁ። ብቻ ሚም ሰርተህብኛል ብሎ እንዳይመጣልህ ይለዋል። እንዴ እኔ እንጃ። አሁን እኔ ሰውዬው በመሞቱ እንዘን በድርጊቱ እነሳቅ አረን ነው የሆነ የተወዛገበ ስሜት ውስጥ ነው ያሉት። የምር በጣም ነው የሚያሳዝነው። ግን እግዚአብሔርን ኧረ በስመ አብ አንዳች እንደሌለኝ አውቀዋለሁ ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል፣ ይቅርታ ለባሪያ ይደርሰኛል። ከመቅደስ ቆሜ ለመዘመር ሁለት ልጆች በአባታቸው ቤት ይህ በደንብ ይገልጿል። ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትህን አደንቃለሁ። ቸርነትህን ዋው! እነዚህ ሁሉ ሴት አርቲስቶቻችን የያዙ 70 ፕሮ ማክስ ነው። ከየት አምጥተው ይመስላችኋል? ያኔ ጌታ ዛሬ አብረን ብናደር ደስ ይለኛል ካላስቸገርኩ። እንጀራ ከመሸጥ ግን ዳቦ መሸጥ ያዋጣል መሰለኝ። ኮመንቱን ያለው እኔ አይደለም የሚያልኩት፣ ሊሆን ይችላል እንግዲህ። አሁን እዚህ በጾም ዳንኤል ቀመረ ባሪው ዝምታውን ሰመረ ባሪው ነው ምሰራውን ማይቻለው ይበል የሚያስብል ነው። በቃ ይበል። አሁን ያለንበትን የማህበረሰብ ዝቅጠቱ አንተ ተተወተን እንደዚህ ልቦና ሰጥቶ ስትጠይቅ ማህበረሰቡንም ድርጅቱን ይቅርታ ስትጠይቅ ማየት በጣም የሚያስደስት ነገር ነው። ባይዘው እንደዚህ ለምንድን በብላክ ያረገው የሰመረን ትኩረት ለመግለጽ ነው። እኛ ማለት ወጣቱ ሆነን ጥፋት ልታጠፋ እኔ አሁን ወጣት ነበር። ወጣት እያለሁ ማን ነበር? እኔ አሪስጣጣሊስ ነበር። ኢየሱስን ሊጠቅሙ ሲመጡ ጆሮ የተቆረጠው አላ እሱ ሰውዬ ነበር። እና ደግሞ በርባን ሶስት ከየት ነው ግን ስሞቹን የሚያመጣቸው? ምን ጣጣሪስ ነው ያለው? ቻችን ቤስት ፍሬንዶች ነበር። ጥፋት እናጠፋለን፣ ጥፋት ታጠፋለህ፣ ግን ይቅርታ መጠየቅን የሚያክል ጥሩ ነገር የለም። ባይዘው ምንም አሁን ያለንበት የማህበረሰብ ዝቅጠት እኮ እኔማ እንዴ እኮ ተከራይቼ ነው የምኖረው ላይ ዝቅጠቱ ላይ የለውም። ምን አለ ላይ ምን
ያን አልፋችሁ እስቲ ትላልቆቹ ከነዚህ ተማሩ፣ ተማሩ ከነዚህ ትላልቆቹ እስቲ ከነዚህ ተማሩ። አለ ውርጋት ደግሞ አንድ ኮሜዲያን ሰይፈ የሚባል ወይ ፎሎ አድርጉት፣ በቃ ሄዳችሁ ፎሎ አድርጉት። ምን ችግር አለ? ዲያስፖራው በጣም አሪፍ ስታንዳርድ ዲያስፖራው የሚል ፊልም ደግሞ ወጥቷል። ከባምቢ ጋር የተሰራው ፊልም እና ይሄን ነገር ይሄ ፊልም ባለፈው ባምቢም ተሸልማለች። ይሄ ፊልም ሲመረቅ ማለት ነውና የምርቃቱ ቀን እናም ብዙ ሰው እንግዲህ እያስታወሰ ያለው ይሄ ፊልም ከተመረቀ በኋላ እና ከዓለም ሰንገድ ጋር ፊልም መስራቷ ከታወቀ በኋላ የዛኔ ጆን ዳንኤል የተፈታ ሰዓት እንግዲህ ያንን ነገር ያለው ዓለም ሰንገድ መሆኑ ተረጋግጧል ማለት ነው። ብዙ ሰው እሱን ነው እያረጋገጠ ያለው። ፊልሙ ላይ ምናምን ማንም ትኩረት እያደረገ አይደለም ሰው። የዛኔ ጆን ዳንኤል ተፈታ ብላ ስትደሰት እስኪ ቪዲዮ እናየው፣ ዓለም ሰንገድ ምን እንዳለ ማለት ነው። ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ፣ ሊነፋሽ ነው። ይሄን ነበር ያለው የዛኔ ዓለም ሰንገድ። አትቺ ደግሞ ተስፋ የለንም። ጆን ዳንኤል ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ፣ ሊነፋሽ ነው። ወዲህ ሳይ ደስ አለሽ፣ ሊነፋሽ ነው። አሳቀቃት ነው የምላችሁ። በተወረወረባት ድንጋይ ቤቷን የምትሰራ ጀግና ባምቢ። እውነት ናት፣ ጀግና ናት። የምር ብዙ ነገርን አልፋለች። በዚህ ሶሻል ሚዲያ ላይ ብዙ ከባድ የሚባሉ ጊዜያትን አልፋ አሁን ላይ በቃ ከታዋቂ አርቲስቶች ጋር የሚገርም ፊልም ሰርታለች። ትልቅ ስኬት ነው ለሷ። ደስ ብሎኛል በጣም የምር። ከኔ ጋር ስትኖሩ የምታገኙት አንድ ጥቅም እንደሆነ ታውቃላችሁ? እያስጠላችሁኝ አልስቅም፣ እየደበራችሁኝ እንደምወዳችሁ አክት አላደርግም። እንደው ላድርግ ብል ራሱ አፌ ቢሞክር ፊት አይችልም። በቃ አይሆን። አትሊስት ከጀርባችሁ ክፉ አላስብም። እኔ እንጃ ይህ ባህሪ አሁን ግን እየጎዳን ነው እንዴ? በቃ ማስመሰል እንለማመድ። እኔ ያልገባኝ ነገር ማለት ነው በቃ እንዲህ በፊት ለፊት መናገራችን እኔ አልችልበትም። በቃ እኔ አሁን ማለት ነው በጣም ልክ ናት ልጅቷ። በፍጹም ነው ማልችለው ማለት ነው። ፊት ለፊት ነው የምናገራችሁ በቃ ሰከንድ ደግሞ እኔ ፊቴ ላይ ራሱ ያስታውቃል። የምር ነው የምነግራችሁ ማለት ነው። የሆነ ያስቀይማችሁኝ ደብራችሁኝ ፊቴ ላይ ራሱ ያስታውቅብኛል። በፍጹም ችየው ምና ዋጣ አድርጌው የሆነ ከእናንተ የምጠቀመው ነገር ስላለ እስኪ ያንን ነገር ልጠቀምና ከዛ በኋላ እናገረዋለሁ ምናምን ብዬ እኔ ወፍ ሌላው ሰው ግን ይችልበታል። እኔ ጋር የሚመጡት ሰዎች እንደዛ ናቸው። ከእናንተ ሀሳብ ጋር ሳይስማሙ እንደተስማሙ ያስመስላሉ። ዋጣ አድርገው ይዟታል ምናምን ቀን ነው የሚጠብቁላችሁ ማለት ነው። በቃ እንዴት ነው በቃ ከእናንተ መጠቀም ያለባቸው ነገር ሁላ እስኪጠቀሙ ከእናንተ ሀሳብ ጋር እንደተስማሙ ያስመስላሉ። እልብ ያደርጓችኋል ማለት ነው። በቃ ጭቅጭቅ እያደረጉ እንዴት ነው ያጠፉ ራሱ ከመሰላቸው ይቅርታ እየጠየቁ ምናምን ማለት ነው። ማግኘት ያለባቸውን ነገር ብቻ እስኪያገኙ ድረስ ብቻ ነው ያንን ነገር የሚያደርጉትና እንደዚህ አይነት መሽቁቅ መርዝ የሆኑ ሰዎች አሉ። በጓደኛም በኩል ይገባሉ ምናምን፣ በሌላም መንገድ ይመጣሉ። እንደዚህ አይነት ሰዎች አያስፈልጉም። ባለፈውን ቪዲዮ ሰርቼበታለሁ። በጣም የሚዘጉ አይነት ሰዎች ናቸው። የምር አስቀያሚ የሆኑ ሰዎች ማለት ነው። ሲያስጠሉ። እኔ ላይፍ ግን አንዳንዴ ያረበብዳል። አይ ሰይፈ ኧረ እባክህ ስንት ሰው አሸንፈ ጌዜ ፋስማን አሸንፎ አሁን እቺ አሸንፈች ነው እንደዛ ነው እያልከን ያለው? ለምን እኔና አንቺ አንጮት? እኔና አንቺ እንጮት፣ ግን መጀመሪያ ቤተሰብ ማወቅ አለበት። ቤተሰብ ይወቅ፣ ሽማግሌ ልላክ፣ ከዛ በኋላ እንደዚህ እንጮታለን። ፊታችን ሲሰፋ ጅል ነው እንደምንመስል ነው። እንደዛ ነው። ባለፈው ደግሞ አበቃልን አንቀህ አይኑን ከእንደገና ልታወጣው ሲጀምር አይኑ ውጭ እኮ ነው ያለው። ምንድን ነው እያልከን ያለው? ኢትዮ ቴሌኮም ምንድን ነው እየተካሄደ ያለው? ዋትስ ጎን ኦን እንዴ? አሁን ፓኬጅ አልቆብኝ ፓኬጅ ልገዛ ገባው ማለት ነው። ከመጀመሪያው ነው የምነግራችሁ። ዴይሊ 63 ብር የነበረው 85 ብር ገብቷል። ወርሃዊ 1300 ብር እንገዛ የነበረው 2375 ብር ገብቷል። አመታዊ 10000 ብር እንገዛ የነበረው 14000 ብር ገብቷል።
ማለት እስከሆነ ጊዜ 6000 ብር ነበር አመታዊ የምንገዛው 10000 ብር አድርገውት ጉዳስ ብለውን ነበር። አሁን ደግሞ ይውጣላችሁ ብለው 14000 ብር። ከዛ ደግሞ የሚያሳስበው ምንድነው ጭራሽ ይሄ ገና ያላስወጡት አብዛኛው ፓኬጆች ሃይድ የተደረጉ አሉ ገና አፕዴት እያደረጉት ስለሆነ ማለት ነው። ምን አይነት ጉድ ደግሞ ሊያመጡብን እንደሆነ አላውቅም። እኔ የዚህን ያክል እንዴ ጭማሪ አስቡት። የቀኑ ላይ ዴይሊ ላይ 22 ብር የጨመሩት፣ ወርሃዊው ላይ 1075 ብር የጨመሩት፣ አመታዊው ላይ ደግሞ 4000 ብር ባንዴው ምንድነው የተፈጠረው? እስቲ አሁን ደግሞ ኤክስፕሌን ሲደረግ ደግሞ እንስማው ምን እንደተፈጠረ። በጣም ብዙ ሰው ያማረረን ያለው በኢትዮ ቴሌኮም ላይ ሰሞኑን በጣም ከባድ የሆነ የዋጋ ጭማሪ ነው ያደረጉት። ብዙ እያማረረን አሁን ሳፋሪኮሞች ደግሞ አሳውቁን፣ ደግሞ ያለንበትን አሳውቁን። እናንተ ከተሻለ ወይ ወደ እናንተ እንምጣ፣ ካልሆነ ደግሞ ከሀገር እንውጣ። የተሻለ ሀሳብ ልል ነበር፣ ግን የተሰማው ዜና ደግሞ አሁን ከባድ እየሆነ ነው። ከሀገር መውጣት ራሱ ከባድ እየሆነ ነው። አሜሪካ ዲቪ ከልክላለች። ስለዚህ እዚሁ ስላችሁ ትኖራታላችሁ እንጂ ወፍ የለም። ማናችንም አንወጣም ከሀገር። ከባድ ነው። ብዙ የወጡትም ዲፖርት ሊደረጉ ነው እየተባለ ነው። ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ ዓመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ኢየር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራችኋል። እና አንድ ነገር ልጠይቃችሁ ፈልጋለሁ አስቀድሜ ማለት ነው። እኔ እንግዲህ ነጭ ቤት ወዳለው ፈርኒሽድ ነው የምወደው። አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል። ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል፣ ለገስት ማለት ነው ወይ ደግሞ ለልጄ እና ለልጄ ዳም ጃኒ እርጉዝ ናት ማለት ነው። የሆነ ቪዲዮም አለ አሁን እርጉዝ መሆኗ እየተረጋገጠ ነው። ተጸዳድቶ ቢጠብቀኝ ደስ ይለኛል እላችኋለሁ። ስለዚህ በቃ ማሸነፉ ተረጋገጠ ማለት ነው። እውነት ነው። ከሱ ውጪ ማን ሊበለው ነው ድሮስ ማለት ነው። እውነት ነው። እጅግ በርካታ ኢትዮጵያውያንና እንዲሁም ደግሞ አፍሪካውያን ህልም ነበር። ታላቋን አሜሪካን ሀገር በዲቪ ገብቼ ራሴን ቤተሰቤን እለውጣለሁ የሚል ባለ ተስፋ ሰው መስማት የተለመደ ነበር። ዲቪ ሎተሪ ደርሶኝ ወደ አሜሪካን ሀገር እሄዳለሁ የሚል ባለ ተስፋ መስማት በልጅነታችን የተለመደ ነበር። ዲቪ ሎተሪ በዩናይትድ ስቴትስ በቋሚነት የመኖሪያ ፍቃድ እድል፣ የመስራት እድል፣ የትምህርት እድል፣ የዜግነት መንገድ፣ የቤተሰብ ስፖንሰርሺፕ እንዲሁም ደግሞ በነፃነት መጓዣ የሚሰጥ መርሃ ግብር ነበር። ካሁን ወዲህ ግን ያቀርቷል። ምክንያቱም አሜሪካን ከዚህ በኋላ በዲቪ ሎተሪ ማንም ወደ ሀገሬ እንዳይገባብኝ ስትል ገልጻለች። የአሜሪካን ዜግነትና የኢሚግሬሽን አገልግሎት ኃላፊ ክሪስቲን ኒኦም ከፕሬዝዳንት ትራምፕ በተሰጠኝ ቀጭን ትዕዛዝ መሰረት አቁሜዋለሁ ሲሉ ተደምጧል። የቀድሞ የብሮን ዩኒቨርሲቲ የሆነው ፖርቱጋላዊው ክላውዲዮ ወደ ሀገረ አሜሪካ የገባው በዲቪ ነበር። ታዲያ ሰሞኑን በቀድሞ ዩኒቨርሲቲው ተገኝቶ ተማሪዎችና አንድ አስተማሪን ሕይወት በማጥፋቱ ማንም እየመጣ እየገደለን ስለሆነ ትራምፕ ዲቪውን አቁሙልኝ ማለታቸው ተሰምቷል። የኩበቱ ሽታ ናፈቀኝ ሳልል የሚል ሰው አለ ወይ? አይ በቃ ወደ አረብ ሀገር ሄደን እንላለን። ትራምፕ እባክህ ደቂቃ ጨምርልን በማርያም። ሲጀምር ቆይ አሜሪካ ራሷን እንደ ገነት ነው እንደምታየው የሚሉ ሰዎችም አሉ። ነይን ድረስ ካድማስ ወዲያ አይልባችን ይብራንና ማጂክ ነው። ነይን ንጥፋ እንሻገር አላማረም የኛ ነገር። ነይን ሂድ ፍቅር አለን የሚያነሳ። ነይን ሂድ እንነሳ። አንቺም ለኔ እንደሆንሽው እኔም ላንቺ። ምን ጉድ ነው? ምን ታምር ነው እንዴ? ከየት ላይ መጣች እቺ ደግሞ? አለሜ አስማት ሙዝ መግዛት መቻል ነው። አረ ወይ አረ በመድኃኒዓለም ኮንሰርት ያለው ይሄንን ነው። ጆሲ ኮንሰርት ያቀረቡት
ለድፍረቱ ይሄ ለድፍረቱ ነው። እግዚአብሔርን እንዲህ ደፋር ነው። የትኛው ዘፋኝ ነው እንደዚህ የሚደፍረው? ይውጣላችሁ ነው አዶናይ። ይመች ይችላል። አረ እንዴ የቤት ኪራይ ተንኮሱ ቆይ ነው ቀንሰው ምንድነው 60 ብር ይጎላል እኮ አዎ እና ለምንድን ነው ባለፈው ማብራት አልጠፋም ሲገባ ደግሞ ከነ ማብራት አልነበር አዎ ሻማና ከሰል ገዛውበት ኧረ እባክህ ኦኬ እንደዛ ከሆነ ና 4 ቀን ቡና ጠጥተሃል እንደውም 80 አድርገህ ነው የምትሰጠኝ ቡና ከሆነው እንደ መጥቼ ጠጣው ባለፈው አዎ 80 ብር ነው የምትሰጠኝ እንደዛ ከሆነ እንዴ ይቀልዳል እንዴ ዋቃንኪ አንተው እባክህ ምን አይነት ጭራሽ 80 አድርጎ ሰጣት። እሺ ምግብ በልታችሁ ሂዱ። ኧረ እንዴ ለእናንተ ብዬ እኮ ነው ያዘጋጀው። ለምን ብሉ ያለች አትበሉ እንዴ ይበላሻል እኮ ምን ሆናችሁ ነው? እሺ ካላችሁ በቃ አልመናሉ አዎ እሺ በል እንግዲህ በቃ እኔ እንትን ላይ ወጥቼ ምግብ በፈልግ ያጣው እሺ በል እንግዲህ በቃ ልሂድ አዎ እሺ ልሂድ ልጅ ግን ቻው እንግዲህ እሺ ተንኩሱና አርሰናል መቼም አይበሉም። አርሰናል እንኳን ዘንድሮ ይበላል። ተው ቤት ኪራይ አለ እንዴ ቤት ኪራይ አለ ምን አይነት ቤት ነው? ኧረ ኮላብ እሺ በየደረጃ አለ ችግር የለም ገዳን እኔ አንድ ክላስ ነውና አለ አንድ ክላስ አለ ዱቤ ነው የሶስት ወር ዱቤ አለ ና ግባ ዱቤ የሶስት ወር ቤት ኪራይ ና ግባ ና እንጂ ግባ አለ እንዴ ና ምርጥ ቤት ነው አየቤቱ አዎ ምርጥ ቤት ትገባለህ? አልገባም ብር ተበድሬ ልምጣ ሄሎ ኪዩ ስምሽ እኮ ተለጥፏል። ምን? በዚህ 2 ቀን ውስጥ ካልከፈላችሁ ከትምህርት ቤት ትባረራላችሁ ተብሏል። ወይኔ ጉዴ ፈላ። እሺ አሁን ምንድን ነው የሚሻለኝ? መክፈል ነው። እሺ በቃ ወይኔ ፈጣሪ ምንድን ነው የሚሻለኝ? ምኖሽ? አይ ምንም አልሆንኩም። ፊትሽ እኮ ያስታውቃል። ምንም አልሆንኩም ትኛለሽ እንዴ? የትምህርት ቤት ክፍያ አልከፈልሽም ብለው ስሜን ለጠፉት እና ደግሞ ትባረሪያለሽ። ታዲያ የኔ መሰለ ስልክ ይዘሽ ነው ትምህርት ቤት አልከፈልኩም ምናምን የምትይው? ሸጠሻ ከፊ የሚገዛኝ ሰው ይኖራል? እኔ ገዛሻለሁ። እና ስንት ልክፈል? ደስ ያለህን ስጥ። በቃ ትራንስፈር አድርግሻለሁ። ምን ነው ፊትሽ ልክ አይደለም። አይ ምንም አልሆንኩም። አካውንትሽ ላኪ፣ ትራንስፈር አድርግልሻለሁ። ለምንድን ነው? ትምህርት ቤት የምከፍለው አልነበራትም፣ ስልኳን ገዛኋት። አንተ ምን አይነት ሰው ነህ? ጓደኛችን አይደለች እንዴ? ቢያንስ አታበድራትም? ኬት አምጥታ ልከፍለኝ ነው ማበድራት? ኧረ በላምጠው እንቺ ነይ እንሂድ በእናትሽ። ከእናቱ ልጅ በልጦ ቅናት ለሎ ደስ እዚህ ጋር ወንድ ቢሆን ያደርገዋል ወይ ነው እኮ አሁን ጥያቄው ማለት ነው። ኬትም አምጥቶ የማይከፍል ከሆነ ስራ ከሌለው ወንድ ቢሆን የሚከፍል ከሆነ ስራ ካለው ሜቢ ሊያበድረው ይችላል ምናምን ነገር። ግን ምንም አይነት ስራ ከሌለው ለወንድ ልጅ እንደዚህ የሚያደርግለት ሰው አለ ወይ ነው? የዛኛው ሰውዬ ነው እንደውም ልክ እኔ ያኛው ሰውዬ እንደው የምትሸጡት ዕቃ ኖሯችሁ እኮ የሚገዛችሁ ሰው ራሱ ታጣላችሁ የሆነ አስፈላጊ ለሆነ ነገር ማለት ነውና እሱ ራሱ ኦነስት የሆነ ነገር ከጠየቃችሁኝ እሱ ራሱ ረድቷታል ማለት ይቻላል። በሰዓቱ
የሚገዛ ሰው ላታገኝ ትችል ነበር። እና ብቻ እስኪ ለወንድም ለሴትም እንደዚህ ከሆነ ፒስ ነው ድራማው። ምን ነው የምታደርገው? ምን እያደረገች ነው? ምን ተፈጥሮ ነው? ምን አይነት ሰው ነው የሚመጣው ቲክቶክ ላይ ግን እንዴ? ሚጣይ ካካ ነው እሱ አይደረግም። ቀስ እያልሽ እንጂ ምንድን ነው እንደዚህ መተሻሸት? ደፍረሽ ለቀቅሽው ይሄን ቪዲዮ እንዴ? በቃ ኢንተርኔት አትጠቀሙ ነው እንዴ? ምን ማለት ነው? ማለት 2400 ብር 2375 ብር ማን ነው ከፍሎ ኢንተርኔትና ቮይስ የሚጠቀመው? ኤስኤምኤስም እንኳን የሌለው ማለት ነው። ማን ነው የሚከፍለው? 85 ብር በቀን እየከፈለ አንሊሚትድ ኢንተርኔት ማን ነው ከፍሎ የሚጠቀመው? በዚህ ኢኮኖሚ ስንት ወጪ ሰው ያለበት፣ ስንት ቤት ኪራይ አለ፣ ምግብ አለ። ወይስ ከኢንተርኔትና ከምግብ እንድንመርጥ ነው? ማለት ምን ማለት ነው? እንደዚህ አይነት ዋጋ ከፍ ስታደርጉ ህዝቡን ኮንሲደር አታደርጉም? ለማን ለየትኛው ህዝብ ነው የጨመራችሁት? ማለት ሰው ከየት አምጥቶ እንዲከፍል ነው? ወይ ደግሞ በቃ ተዉት ነው? ሁሉ ነገር በዲጂታል በሆነበት ጊዜ ላይ ህዝብን ኮንሲደር ያላደረገ የዋጋ ማሻሻል ማለት ምን ማለት ነው? በኢንፍሌሽኑም ስንት ሰው እየተጎዳ ነው ያለው። ስለዚህ ዲጂታል ኢትዮጵያ ሁሉ ነገር ዲጂታላይዝ እናደርጋለን we will become በጣም በቃ ዲጂታላይዝድ የሆነን ህዝብ እንሆናለን እየተባለ በቃ ኢንተርኔት መግዛት ያልቻለው ህዝብስ ከዛ ኮሚኒቲ እንዲወጣ ነው ወይስ የሀብታሙ ብቻ ነው የሚሆነው ኢንተርኔት ከዚህ በኋላ? ጭቃ ውስጥ ገባን ማለት ነው፣ ውሃ በላን ማለት ነው። ይህንን መልስ እስኪ ስጡን። ከባድ ነው። ይኸው እግዚአብሔር ምስክሬ፣ ምንም መጥፎ ነገር የለበት ሰው አንድ መጥፎ ነገር የለበት። እግዚአብሔር ምስክር። እኔ ንግግር አልችልም ብዙ፣ ግን ይሆናላ በጣም ያራዳ ልጅ ነው እውነት ለመናገር እግዚአብሔር በጣም ማርያምን ማለት ይሄ ሀቅ ለመናገር ይሄን ዘፈን እሱ ባይገባበት አዶናይ ባይገባበት ኖሮ ሀቅ ለመናገር ይሄ ዘፈን እናቴ ትምት 1 ሚሊዮን አይታይም። በሶስት ቀን 1 ሚሊዮን ይታየው እድሜ ለአዶናይ ማርያምን። ይሄው እግዚአብሔር ምስክር። ሁሉም እንግዲህ አንድ ባንድ እየመሰከረ ነው እየገባቸው ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቪዲዮቹ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይም እንግዲህ እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ቸር ቆዩልኝ። ባባይ